ውድ የአሳፍቲው ተከታታዮች በቅድሚያ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ታሪክ እንድትከታተሉ በፍቅር እናሳስባለን። ያለውን የተመሳሳይ ጾታ ወይም የግብረ ሰዶም መንፈስ ገና በአመቱ መግቢያ ላይ አስደንግጦታል። አሜሪካ እንደ ሀገር በቅርብ ዓመታት በጣም ብዙ ችግሮችንና ፈተናዎች ውስጥ እያለፈች ትገኛለች። ህገወጥ የሆኑ ስደተኞች በአሜሪካ እጅግ ብዙ ሚሊዮን እያስተናገደች ሲሆን አሜሪካ በመጽሐፍ ቅዱስ ታሪክ ከተገለጹ ፈተናዎች እኩል ሊባል የሚችል ፈተና እየተጋፈጠች ትገኛለች። በብሉይ ኪዳን መጽሐፍ እንደተገለጸው እግዚአብሔር እስራኤልን እንዲህ ሲል አስጠነቀቀ። ህግን የማይጠብቁ ከሆነ 5 ነገሮች እንደሚከተሏቸው ተናገረ። ይህንን ቅጣት ከአሁኑ አሜሪካ ጋር በትይዩ እንመለከታለን። አብራችሁን ቆዩ። አንደኛ፣ የእስራኤል የብሔራዊ ዕዳ መጨመር ዘዳግም 28:44። ሁለተኛ፣ የውጭ ዜጎች መጉረፍ ዘዳግም 28:43። ሶስተኛ፣ የገዳይ በሽታዎች መብዛትና መስፋፋት። አራተኛ፣ ህገወጥነት መጨመርና መስፋፋት መሳፍንት ምዕራፍ 21:25። አምስተኛ፣ የተፈጥሮ አደጋዎች መብዛትና መስፋፋት ዘሌዋውያን 28:21። የብሉይ ኪዳንን መጽሐፍ ስናጠና እስራኤል ብዙ ጊዜ ሐሰተኛ የሆኑ የተለያዩ ጣዖቶችን ሲያመልኩ እንመለከታለን። እነዚህ ራሳቸው የፈጠሯቸው ጣዖታት በማምለካቸው የእግዚአብሔርን የፍርድ ወንበር ላይ ብዙ ጊዜ ተቀምጠዋል። እግዚአብሔር ለመኖር ያልፈለጉ እነሆ በእግዚአብሔር ይጠፋሉ። ይህ በነቢዩ ሙሴ የተነገረ ቃል በእግዚአብሔር ሕግ ለመኖር የማይፈልጉ ሰዎች ምንጊዜም ቢሆን ጊዜያቸው ጠብቀው እንደሚጠፉና ካቶሊክን መነሻ ያደረገ ፓቻማማ የተባለ ጣዖት እየተመለከ እንደሆነ አጋልጦ ይህም አሜሪካን ብዙ ዋጋ እያስከፈላት መሆኑን ሳግ በተናነቀው አንደበት አብራርቷል። ከእስራኤል ነገሥታት ታሪክ ውስጥ እግዚአብሔርን በሙሉ ልባቸው በማመን ውስጥ ሆነው መንገዱን ከተከተሉት ነገሥታት መካከል ቀደም ብሎ እንደሚነሳ በነቢያት የተነገረለት ንጉሡ ኢዮስያስ አንዱ ነው። ይህ ንጉሥ በነገሥታት ዘመን እስራኤል እግዚአብሔርን የረሳችበትና እጅግ በሚያስከፋ የጣዖት አምልኮ ውስጥ የተዘፈቀችበት ጊዜ ነበር። ንጉሡም ይህንን በእጅጉ በእስራኤል በዝቶ የነበረውን እግዚአብሔርን የመገዳደር መንፈስ ተገንዝቦ ራሱን በእግዚአብሔር ፊት አዋርዶና የንግስና ልብሱን ቀዶ ለእግዚአብሔር በመቅናት በወሰደው ታላቅ እርምጃ እስራኤል ከወደቀችበትና ከተዘፈቀችበት የጣዖት አምልኮ እስራት ሊታደጋትና ሊያነሳት ችሏል። ይህ የመነሳት መንገድ በዘመናችን በልዕለ ኃያሏ ሀገር አሜሪካ ከስልጣን ወንበር ላይ በተቀመጠው በዶናልድ ትራምፕ ላይ እየታየ እንደሆነ ብዙ ሰዎች የሚስማሙበት ሐሳብ እየሆነ መጥቷል። ለዚህ ማሳያ የሚሆነው ፕሬዝዳንቱ ከቅርብ ጊዜ ወዲህ በተለይም ከሞት ተርፎ ዳግመኛ ልብሱን ቀደደ። ንጉሡም ካህኑን ኬልቅያስን፣ የሳፋንን ልጅ አኪቃምን፣ የሚክያስን ልጅ አካቦርን፣ ጸሐፊውንም ሳፋንን፣ የንጉሡን ብላቴና አሳያን አባቶቻችን በእርሷ የተጻፈውን ሁሉ ይሰሩ ዘንድ የዚህን መጽሐፍ ቃል ስላልሰሙ በላያችን የነደደው የእግዚአብሔር ቁጣ እጅግ ነውና ሄዳችሁ ስለኔና ስለ ሕዝቡ ስለ ይሁዳም ሁሉ የዚችን የተነገረው መጽሐፍ ቃል እግዚአብሔርን ጠይቁ ብሎ አዘዘ። እግዚአብሔር እንዲህ ይላል፣ እነሆ የይሁዳ ንጉሥ እንዳነበበው እንደ መጽሐፉ ቃል ሁሉ በዚህ ስፍራ በሚኖሩ ላይ ክፉ ነገር አመጣለሁ። በእጃቸው ሥራ ሁሉ ያስቆጡኝ ዘንድ ትተውኛልና ለሌሎች አማልክት አጥነዋልና ቁጣዬ በዚህ ስፍራ ላይ ይነዳል አይጠፋምም። እግዚአብሔርን ለመጠየቅ ለላካቸው ለይሁዳ ንጉሥ ግን እንዲህ በሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለሰማኸው ቃል ልብህ ገር ሆኗልና እነርሱን ለድንቅና ለመገረም እንዲሆኑ በዚህ ስፍራና በሚኖሩት ላይ የተናገርሁትን ሰምተህ በእግዚአብሔር ፊት ተዋርደሃልና ልብስህን ቀድደሃልና በፊቴም አልቅሰሃልና እኔ ደግሞ ሰምቻለሁ ይላል እግዚአብሔር። ንጉሡም ላከ፣ የይሁዳንና የኢየሩሳሌምን ሽማግሌዎች ሰበሰበ። ንጉሡም ወደ እግዚአብሔር ቤት መጣ። ከሱም ጋር የነበሩትን የይሁዳ ሰዎች ሁሉ በኢየሩሳሌምም የሚኖሩትን ሁሉ ካህናትንና ነቢያቱን ሕዝቡን ሁሉ ከታናሾች ጀምሮ እስከ ታላቁ ድረስ መጡ። በእግዚአብሔርም ቤት የተገኘውን የቃል ኪዳኑን መጽሐፍ ቃል ሁሉ በጆሮአቸው አነበበ። ንጉሡም በአምደ ወርቁ አጠገብ ቆሞ እግዚአብሔርን ተከትሎ ይሄድ ዘንድ ትእዛዙና ምስክሩን ሥርዓቱንም በፍጹም ልቡና በፍጹም ነፍሱ ይጠብቅ ዘንድ በዚህ መጽሐፍ የተጻፈውን የቃል ኪዳን
ያጸና ዘንድ በእግዚአብሔር ፊት ቃል ኪዳን አደረገ። ሕዝቡም ሁሉ ቃል ኪዳኑን ገቡ። ንጉሡም የካህናቱን አለቃ ኬልቄዶስን በሁለተኛው ማዕረግ ያሉትን ካህናት በረኞችንም ለበዓልና ለማምለኪያ ዐፀድ ለሰማይ ሰራዊት ሁሉ የሰሩትን ዕቃዎች ሁሉ ከእግዚአብሔር መቅደስ ያወጡ ዘንድ አዘዛቸው። ከኢየሩሳሌምም ውጭ በቄድሮስ ሜዳ አቃጠላቸው። አመዱንም ወደ ቤቴል ወሰደው። የይሁዳም ነገሥታት በይሁዳ ከተሞች በነበሩት በኮረብታው መስገጃ በኢየሩሳሌምም ዙሪያ ባሉ መስገጃዎች ያጥኑ ዘንድ የጣዖቱን ካህናት ለበዓልና ለፀሐይ ለጨረቃና ለከዋክብት ለሰማይ ሰራዊት ሁሉ ያጥኑ የነበሩትን አስወገደ። የማምለኪያ ዐፀዶችን ጣዖቶችን ከእግዚአብሔር ቤት ወደ ኢየሩሳሌም ውጭ ወደ ቄድሮስ ፋፋ አወጣቸው። በቄድሮስም ፋፋ አጠገብ አቃጠላቸው። አድቅቆም ትቢያ አደረገ። ትቢያውንም በሕዝብ መቃብር ላይ ጣለው። ሴቶቹም ለማምለኪያ ዐፀድ መጋረጃ ይፈትሉባቸው የነበሩትን በእግዚአብሔር ቤት ውስጥ ያሉትን የሶዶማውያንን ቤቶች አፈረሰ። ካህናቱንም ሁሉ ከይሁዳ ከተሞች አወጣ። ከጌባም ጀምሮ እስከ ቤርሳቤ ድረስ ካህናት ያጥኑበት የነበረውን የኮረብታ መስገጃ ሁሉ እርኩስ አደረገ። በከተማይቱም በር በግራ በኩል በነበረው በከተማይቱ ሹም በኢያሱ በር መግቢያ አጠገብ የነበሩትን የበሮችን መስገጃዎች አፈረሰ። የኮረብታው መስገጃዎች ካህናት ግን በኢየሩሳሌም ወዳለው ወደ እግዚአብሔር መሠዊያ አይወጡም ነበር። ብቻ በወንድሞቻቸው መካከል ቂጣ እንጀራ ይበሉ ነበር። ማንም ሰው ወንድ ልጁ ወይም ሴት ልጁን ለሞሎክ በእሳት እንዲያሳልፍ በሄኖም ልጆች ሸለቆ የነበረውን ቶፌትን እርኩስ አደረገ። የይሁዳም ነገሥታት በእግዚአብሔር መግቢያ አጠገብ በከተማው አቅራቢያ በነበረው በጃንደረባው በታሜናን መኖሪያ አጠገብ ለፀሐይ የሰሩትን ፈረሶች አስወገደ። የፀሐይንም ሰረገሎች በእሳት አቃጠለ። የይሁዳም ነገሥታት የሰሩትን በአካዝ ቤት ሰገነት ላይ የነበሩትን መሠዊያ ምናሴም ያሰራውን በእግዚአብሔር ቤት በሁለት ወለሎች ላይ የነበረውን መሠዊያ ንጉሡ አፈረሳቸው፣ አደቀቃቸውም፣ ትቢያም አደረጋቸው፣ በቄድሮን ፋፋ ጣለ። በኢየሩሳሌምም ፊት ለፊት በርኩሰት ተራራ ቀኝ የነበሩትን የእስራኤል ንጉሥ የሰሎሞን ለሲዶናውያን ርኩሰት፣ ለአስታሮት፣ ለሞዓብም ርኩሰት፣ ለካሞሽ ለአሞንም ልጆች ርኩሰት፣ ለሚልኮም ያሰራውን መስገጃ ሁሉ ርኩስ አደረገ። ሐውልቶችንም ሁሉ አደቀቀ፣ የማምለኪያ ዐፀዶችንም ቆራረጠ፣ በስፍራውም የሙታንን አጥንት ሞላበት። ደግሞም በቤቴል የነበረውን መሠዊያ እስራኤልን ያሳተ የናባጥ ልጅ ኢዮርብዓምን ያሰራውን የኮረብታውን መስገጃ ይህን መሠዊያና መስገጃ ፈረሰ፣ ድንጋዮችንም ሰባበረ፣ አድቅቆም ትቢያ አደረገ፣ የማምለኪያ ዐፀዱን አቃጠለው። ኢዮስያስም ዘወር ብሎ በተራራው የነበሩትን መቃብሮች አየ። ኢዮርብዓምም በበዓል ጊዜ በመሠዊያ አጠገብ ሲቆም እነዚህ ነገሮች የተነበየ የእግዚአብሔር ሰው እንደሆነ ተናገረው። እንደ እግዚአብሔር ቃል ልኮ ከመቃብሮቹ አጥንቶችን አስወጣ፣ በመሠዊያም ላይ አቃጠላቸው፣ አረከሰውም። ዘወርም ብሎ ወደ ተናገረው ወደ እግዚአብሔር ሰው መቃብር ዓይኖችን አቅንቶ ያ የማየው የመታሰቢያ ምልክት ምንድነው? አለ። የዚያችም ከተማ ሰዎች ከይሁዳ ወጥቶ በቤቴል መሠዊያ ላይ ይህን ያደረገውን ነገር የተናገረው የእግዚአብሔር ሰው መቃብር ነው ብለው ነገሩት። እርሱም ተዉት፣ ማንም አጥንቱን እንዳያንቀሳቅሰው አለ። እርሱም ከሰማርያ ከወጣው ከነቢዩ አጥንት ጋር አጥንቱን ተው። በሰማርያም ከተሞች የነበሩትን እግዚአብሔርን ያስቆጡት ዘንድ የእስራኤልን ነገሥታት የሰሩትን የኮረብታውን መስገጃዎች ኢዮስያስ አስወገዳቸው። በቤቴልም እንዳደረገው ነገር ሁሉ እንዲሁ አደረገ። በዚያም የነበሩትን የኮረብታውን መስገጃ ካህናት ሁሉ በመሠዊያዎቹ ላይ ገደላቸው። የሰዎችንም አጥንት በመሠዊያው ላይ አቃጠለ። ወደ ኢየሩሳሌምም ተመለሰ። ንጉሡም ሕዝቡን ሁሉ በዚያ በቃል ኪዳን መጽሐፍ እንደተጻፈው ለአምላካችሁ ለእግዚአብሔር ፋሲካን አድርጉ ብሎ አዘዘ። እንደዚያ ያለ ፋሲካ በእስራኤል ላይ ይፈርዱ ከነበሩ ከመሳፍንት ዘመን ጀምሮ በእስራኤልና በይሁዳ ነገሥታት ዘመን ሁሉ አልተፈሰከም። ነገር ግን በይሁዳ ንጉሥ በኢዮስያስ በ18ኛው ዓመት ይህ የፋሲካ በኢየሩሳሌም ለእግዚአብሔር ተፈሰከ። እግዚአብሔርም በኢየሩሳሌም ላይ እንደገና ነገሰ። ተወዳጆች፣ እነሆ የዛሬ መልእክታችን እግዚአብሔር አምላክ የሪቫይቫል ወይም የመመለስ ምክንያት የሆኑ ሰዎችን ለምድራችን ለዓለማችን ያስነሳልን እያልነ ሁላችንም ከዚህ ታሪክ ብዙ እንማራለን ብለን ስላመን ወደ እናንተ አቅርበነዋል። ጸጋ ይብዛላችሁ።